ቆይ ግን ለምንድን ነው ከኔ ተቃራኒ መሆን የሚያስደስትሽ? አላቅ ሳይ ታናድደኛለህ። ልብስ እንዴ ይዞ መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ ተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ጽናት ክፍል 72። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱን። ጽናት በድጋሚ ልትሞሸር ነው። የጽናት አባትም ወደ ጽናት ጋር መጥተው በፊት ያለውን ነገር እንደሚያውቁ ነገሯት። እሷን በይቅርታ አድርግልኝ አባቴ እያለች ነበረ። ሰኒና ክብሮምም አይጥና ድመት እንደሆኑ ናቸው። ሁሉ ነገር እኔ ቢሳካልኝ ኖሮ አንቺም ወደ ስደት ባልሽ ነበር። ቡናው ስንተኛ ነው? 3ኛ። እሺ ድሮም ነጋዴ እንደሆን ካውቀዋለሁኝ። ኪራ ናሆሜ ቅዱስ ቁጭ ብለው ቅዱስም እና እንደዛ ሆንኩ አላቸው። እኔም ግርም የሚለኝ በአጥር ዘለ ስትገባ እንዴት አያዩህም? አያዩኝም። አንድ ቀን ግን እንዳትመሰበር ስትል ሰኒ ትዝ አለችኝ። እንዴት ሆና ይሆን? ኪራም ምግብ ሰርተ ሄደ ቼክ አታረጋትም? ምን ችግር አለው ታዲያ አለው። ምግብ መስራት ትችላለህ እንዴ? አዎ በመጠኑ። ጥሩ ተመጋቢ ሰኒ ሆነች ነበር። ማናት እች ሰኒ ግን? ቅድም ጽናትም ሰኒ ስትል ሰማኋት አለ። ኪራም ሰሞኑን ሀሳብ ላይ ሆና እንጂ ገና ስትገባ ታገኛት ነበር። ጨጓራህን ትልጥ ነበር። እኔ ለምን ትልጠኛለህ? ሚስቴ አይደለች እንዴ? ያገባ ማን ሲላጣየህ? እስቲ መጀመሪያ መት ይሁንህ። በመጀመሪያ ጸጉር ይሸሻል፣ ከዛ ጨጓራ፣ ከዛ ደም ግፊት፣ ከዛ ስኳር እስከ መጨረሻ ተው እንጂ እንደዚህ እያልክ ያላገባነውን ተስፋ ታምሬን ነው ሚስት ማግባት ያለብህ። አለም በቃኝ። አንተ ጽናቴ እንዳሰሙ ለካ አንተ አለህ። እኔ እኮ ረሳ። አንተማ ብዙ ነገር ነው የምትረሳው። ህይወቴ ውስጥ የተፈጠረ እያንዳንዱን ነገር ባስታውስ አሁን አውቋበት ሳይሆን የሳተና የነቀለ ሰው ሆን ነበር። እንዴት እንደዚያው ነገሩን ቀየስ አረገና ቆይ እዚህ ቤት ቡና ምናምን የለም እንዴ? ቡና ልጠጣ ነው ወይስ ከዚህ ሰዓት በፊት ምግብ በልተ? እኔ አልበላውም። ስማቸውንም አልጠቅሳቸው፣ ግን እነሱን ተዋቸው። ሰሞኑን እንቅልፍ የላቸውም መሰለኝ ሲያወሩ ነው የሚያሁን እየቀለደ ሶፍት የለም እያሉ ይሳሳቁ ጀመሩ። ቅዱስ ቀልደኛም ቀነኛም ይመስል ሶፍት የለም የምን ሶፍት ነው? እድር ካለ 3 ቀን አስገባና ተቀመጥ እያለ ቅዱስ የሚሳሳቁ ጀመሩ። በቃ ቡና ላስፈላልህ እሺ ካልክ ብሎ ብድግ አለ። ስማ አሁን ተመልከት፣ እነሱ ከሚያፈሉት እኔ ባዝ ቀድሞ ይመጣል። እንዴችን ገብቶ አይኗን ሲያያት እሷም አይኑን ስታይ ለምን እንደሄደ እንኳን እኛን የሚረሱ። ሮቤልም ከት ብሎ ሳቀና እሱስ ልክ ነው እውነት። እኔም እምሩ ጋር መታ ሻይ ያመጣችላት። አንቺ ተረጋጊ አለቻት። ይኸውልሽ አይደለም በብርጭቆ ከሀይቅ ብታጠጭኝ እራሱ አደረጋ። ሰኔ ምንም አማራጭ አልሰጠሽኝም ብላ ከት ብላ ሳቀች። አንቺ ሳቂ እኔ ያለቅሳለሁ። እኔ ድሮም እኮ ነግሬሽ ነበር ሀብታሙ ነገር እንደሚያመጣ። ሀብታሙ ምን አረገኝ? አፌ ነው እንዲሁ ያፍ ወለምታ ያስጠላል፣ የግር ይሻላል። ሽንማ ክብሮን አዳ አሁን እኮ አይቀለድም። አለቄን እኮ አለቃ ቦርጩ ቅሌት አለ። የመጀመሪያ ጊዜ ሰውን አክብረሽ እንዴት አለቻት። አለቃ ብለሽ ጠርተሹ ቦርጭ ብለሽ ደልሹ እኮ ምን ላድርግ ብለሽ ነው? ስንት ዓመት ለፋው። ደሞዜ ግን አናድግም። የእሱ ቦርጭ ግን አድጎለታል። እሺ ምን አልሽው? እኔማ ቆጮ ሊገዛ ገበያ ነበርኩ። ቆጮ ለማለት ብዬ ነው ቦርጩ ያልኩት። የቸገረው እርጉዝ ያገባል አሉ። ኧረ እኔማ ከነ ልጁ ነው ቅሌቴን ያገባ እና ተባረርሽ። እኔ ምን አውቄ? ፊትሽንም እንዳላየው ምን ልታረጊ ነው? እና ተሸፋፍኜ ወይም አደባባይ እንዳይሰድብሽ እንደሱ አድርጎ ከማረኝ ትልቅ ታሪክ እኮ አሪፍ ኮሜዲን ፊልም እና ቅሌቶቿ የሚል ነዋ ብላ ሙሩን ከትል ጽናትም ወደ ቤት ስገባ ቤቱም ተመሰቃቅሎ ነበረ። ምንድን ነው ይህንን አህያ የወለደበት ያስመሰሉት? መቼም ኪራና ናሆሜ እንኳን አያረጉም፣ ያ ቅዱስ ነው እንጂ እያለች ማስተካከሏን ቀጠለ። ወደዛውም ደግሞ ስልኳን ደውላ ከአባቷ ጋር አባቴ ደወለ ብላ ሄሎ ብላ አው ተተገናኘን እኮ 2 ቀን ሆነን አባቴ ደህና ዋልሽ ነው እንዴ? ደህና አባ እንደዛ እንዴ አባቴ ቤዝስ አንተን በምንም ማልተካት አዲስ አበባ ነው እንዴ አባ? ኪራን እያወቀው አለችና ግን አሁን አለኝ አልሳቀቅ አስተናግድሃል። ሰኒም አረሙሩ እንሄድ፣ የጽናት አባት እኮ ከኛ ቀድሞ ሊመጡ ነው። በቶሎ እንሄድ እባክሽን። ይሄን በደስታ ብዛት ምንም ሳሰራ ነው። አሁን ጠፍታሽ ነው? እሷ እኮ ስትፈራና ስትደነግጥ ደግሞ ስትደሰት ለመሬት
መሰለኝ እዛው ደርቃ ነው የምትታየው። በይ እንዳልነግርልሽ። ሶስቱም ሰኒም፣ ሙሩም ጽናትም እየተሳሳቁ በማለት ደስ ብሎኛል። በህይወቴ የመጀመሪያ ጊዜ ሳልሳቀቅ አባቴን አንቺም ደስ ስላለሽ እኔም ደስ ብሎኛል አለች። እነሱን የግል ማድረግ ደስ ስላለሽ ደስ ብሎናል። እሺ ደስ ብሎናል። ሰኒ ግን ምን ሆነሽ ነው? ልክ እኮ አይደለሽም አለች። ዳኛው ላይ ብዬው በግራው አለ። እንዴት ማለት? ኧረ ተውኝ አለ ዘፋኙ። የውርደት ካባን እንደ ውርደት ክብር ተጎናጽ ሆነሽ ነው? ምን ሆና ነው? ከራሷ አንደበት ብትሰሚ ሰኒ ንገሪኝ። በጠዋት አለቃ ቦርጩ ብዬ አለቃዬን ነው ያልሽው? አዎ እና እኔ አልተዋረድኩም? ካባ አልደረኩም? ዛማ ከሆነ ዘውዱን ደፍተሻል። ኧረ ዘውዱ ቀርቶ እኔም በደሻለኝ ነው። ኧረ በስመ አብ በይ አንቺ ስትላት እስቲ ተይኝ፣ ሬም ውርደት ነው ብዬሽ ነበር እኮ እንደምስቅብኝ። እውነት ሰኒ አለቃሽ ባንቺ ተቆጣ እንጂ ስትወጪ በእኔ ህይወት ተፍታቱ ምን አለባችሁ? ቆይ ግን በስራ አይደል የመጣ ነው? ወይም በዛ ማለት ምን አስፈጠረች? የመጀመሪያው ያለቃው ቦርጭ አድጎ ጠረጴዛውን ይገፋል። ሁለተኛ በእንቅልፍ ልቧ ስልክ ማውራቷ ነው። ነገ ምን እንደሚለኝ ሄጅ እሰማለሁ። ነገ ማርፍጃሉሽ። ኧረ ቁጭ ብዬ ነው ማድረው፣ አነጋለሁ እንጂ። በሉ ለማንኛውም ወደ ክችን እንሂድ። ክሮቤልን በር ላይ ወጥቶ እንዲህ ወዴት ሄዶ ነው በዚህ ቅጽፈት? እቃውን ጭኖ ሄዶ ነው በዚህ ቅጽፈት? ቅዱስ ሄሎ ብሎ እንዴት ሄደ ነው? እቃውን እንደ ጫንክ ነው ቡና ልጠጣ ምትሄድ? ምን የቡና ሰዓት ነው የሚያልፍብ? ቅዱስ የቡና ሱሰኛ ይመስለኛል። መር እቤት እየተፈላለን ወይ ጉድ ብሎ ኪራ የዝናብትም አባት እግራቸውን ካጠበቻቸው በኋላ መረቋት። ፈጣሪ ጤናሽን ይስጥሽ፣ የወለድሽው ይባረክልሽ፣ የወለድሽው ይታዘዝልሽ እያሉ መረቋት። አሜን አለች። ህይወትሽ የተሳካ ይሁን፣ እጅሽን ከቁርጥማት ያድንሽ፣ አሜን አለች። ልጄ ተባረኪልኝ፣ እኔ ባጎደልኩት መድኃኔዓለም ይሙላልሽ፣ የወለድሽው ልጅ ይጥቀ ሙሩም ቡና እያቀራረበች እንግዲህ ጋሼ ቡናን ይወዱታል ብዬ ነው የማፈላው። አዎ ረጋ ያልሽ አይደል? ረጋ ያለ ቡና ታጠጭኛ፣ የጣፈጠ ቡና ነው አሉ። አይ አባ በቃ በቡና ኑሩ በለጠችኝ አይደለ እንዴ ልጄ? ሁሌም እኔ ልብለጥ ማለትማ ስግብግብነት ራስ ወዳድነትም ነው። ኧረ ጋሼ ጽናት እንኳን እንደዚህ አይደለችም አለች። አይነት ባህሪ የላት ልጄ፣ እኔን አሳፍራኝ አታውቅም። ልጆቹ የትቀሩ? ይልቅስ ልጆቹ የስላስ ስልክ ይዘው ነው ልጥራቸው? አይ ታያቸው። ይልቅስ ስለሞቀኝ ልብስ ለመቀየር ብዬ ነበር። ኪራ ነው ያስቀመጠው፣ ልጠይቀው ነው። ኪራና ናሆምም ቁጭ ብለው እያወሩ ናሆሜ ይስቃል። አንተ ሳቅ ምን አለብህ? የጋሽን ዕቃ እኮ ነው ይዞ የሄደ። እዚህ ቅስፈት ወዴት ሄደ አለና። እሱማ ቡና ልጠጣ ብሎ ነው። ቡና ልጠጣማ ወይ ናሆማ፣ እሱ በፌርሙስ የሚያዞሩበት ጋር ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡ። ልጁ ግን ጤነኛ አይደለም። ግን ይኸውልህ እብድ መካከል አንድ ጤነኛ ይገኛል የሚባለው እሱ ብቻ ይምጣ፣ የጋሸን ዕቃ ያምጣልኝ፣ በተለይ ልብሳቸውን፣ ጤፍና ልብሳቸውን ያምጣልኝ አለ። እንደው ለመጀመሪያ ጊዜ እንደመጡ እንደዚህ ጉድ ሰራ ኪራ አለች። ወይ እዚህ ብሎ በድንጋጤ ጋሸ ልብስ እንዴ ይዘው መጥተዋል እንዴ? እንዴ ምን ማለት ነው? አንተ አይደል እንዴ ያመጣ የተቀበልከው? ለካ እኔ ሆሜ በመሀል ይስቅ ጀመረ። የሆነ ነገር እያወራችሁ ነው መሰለኝ። ለማንኛውም ልብሱ የት ነው? ግን ምሳ ብታቀርቢ ያለ ነገሩን ለማደናገር ሲል ኪራም እንዴ ግን እጃችን እንኳን እኮ የበላንበት አልደረቀም አለ ናሆሜም። ግን ደህና ነህ አንተ ልጅ? ኧረ እኔ ደህና አይደለሁም። ያ ቅዱስ ተብዬሽ እቃውን ሳይወርድ እቃውን ይዞ ጣሰው ጣሰው ሲል የሰው ስም ነበር የመሰለኝ አለ ኪራ። ይመጣል አይደል? ማምጣትማ ይመጣል። ጋሽን የሆነ ነገር በያቸው። የጽናት አባትም ቁጭ ብለው እያወሩ አንቺ ብትደብቂም እኔም አውቄዋለሁ። ካወቅክ ታዲያ ለምን አልነገርከኝም ነበር? እንዴት ብዬ ልንገርሽ ልጄ? ከአንቺ ይምጣ ብዬ ዝም አልኩሽ ልጄ። ይቅርታ አባዬ እንደዛ ስላደረግኩ ይቅርታ። አይ ልጄ ይቅርታ መባልማ እኔ ነው። ሁሉ ነገር ቢሳካልኝ ኖሮ አትሄጂም ነበር በስም ወደ ስደት ባልሄድሽ። አባዬ እንደዛ አትበል እንጂ እኔ ከማውቃቸው አባት እርሶ ምርጥ አባት ነው። ልጁት ያለውትና ክብርና ፍቅር ልጁት ላይ ያለው ማንኛውም ልጅ የሚመኘው አይነት ነው። አዎ ጋሼ ልክ ነው አለ ናሆሜም። ጽናትን ስናያት ምን ያህል በስነስርዓት እንዳደገች ያስታውቃል። ይህን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን አለች ነው። ደግሞ በጣም እንዳታስለቅሱኝ ልጆች። ስም መጣና የሙገሳ ፕሮግራም ላይ ነው መሰለኝ የመጣሁት። ቆንጆ ዝም ብሎ ትወጣለህ። ምን እያልከኝ ነው?
እንዴ ምን ነው ጊዜ የምትፈጀው? ማገዶን እየጨረስከው እያለ እኮ ነው አለ ናሆሜም። እሱን ነው አስገብቻለሁ አለ። ችግር አለ አለ ሙሉ። አይ ምንም። ቡና ስንተኛ ነው? 3 ላይ። ድሮም ነጋዴ እንደሆንኩ አውቀዋለሁኝ። ከጀበናው በስትሮንግ ቢሆን አባት የቡና አፍቃሪ ነህ። እሱ ያረ እኛን ነቃ ደንገጥ ያደርገን ነው። እያዘንክ አይደለም ለእንጀራ ለቡና ለእንጀራ ራሷ ስለምንበላው ነው አለች ሙሩም። አይ አይደለም የሀገር አይን ተሸክሞ ማን እንደሚበላው እንኳን አለማየቱ ያሳስላውቀበት። ለዚህ ልጅ ለምን ቡና ሰጭልኝም አለሞ ተፈጥሮ ትገርማለች አሉ የጽናት አባት። እንዴት እኛ ያላየነውን ነገር ሌሎች ሲነግሩን አውቋበድ እያል እንረግማለን። ጋሽ እነዚህ የማይገባቸው ትውልድ ምን አለ በእናንተ ዘመን ብወ ተፈጠሪ እሽ ቅኔው ይፈታልን እርሶ እያል በእኔ ማስተማር ባቴ አንድ ቅርባችን ቅንድባችን ነው። የሩቁን ሲያይ ቅንድባችን ግን አለና ማገዶ ከበላው አንተ ነዳጅ ትበላለህ ለማለት የፈለገው ምንም ተጠራጣሪ ብትሆኑ ዙሪያችሁን ካላያችሁ መጠቃታችሁ አይቀርም ለማለት ነው። አይናችሁ ከሩቅ ያየውን እንደሚያይ ጠላት አጠገባችሁ ያላችሁንም ወዳጅ ይዩ ማለት ነው። ባሉ ልጆች እኔ ደክሞኛል ትንሽ ልረፍ ብለው የጽናትም አባት ተነሱ። ቤት በርቀት ክብሮምና አየችው። መንገዷን ቀይሳ ወደ ጎን እያየች ወደኋላ ገልመጥ እያለች ስትራመድ ክብሮም አይቷት በሩጫ በአቋራጭ መንገድ ቀደማትና ተጋጩ። እሷ ወደኋላ ነበር የምታየው፣ የፊቷን አላየችም ነበር። አይጥና ድመት እንደሆኑ ናቸው። ያምሃል አለች ኮሰረቴ አለ። አው አይጥ ልታመልጠኝ ስትል እንዴት እንደሚያመኝ እና ተታመም ሐኪም ቤት ሄድና ታየው። ዛሬ ደግሞ እንዲህ እያልሽ አንገትሽን ቀጭተሽው ነበረ። ገና አንተ እያለህ እጄ ይቀጫል፣ ለእኔ ይቀጫል፣ ልጅነቴ ይቀጫል፣ ሁሉ ነገር ይቀጫል አለ ሰኒ። የምር ሰኒ ምንም አልልሽም፣ ነይ እንሂድ በቃ። የት ነው የምንሄደው? ወደ ነኪራየሽ ነው አይደል? አይ አይደለም ሂድ አንተ። ይኸው በእናቴ ምልልሻለሁ፣ ምንም ታላልሽ ምንም አልልሽም አለ ክብር። ኧረ እባክሽ ቀስ በይ እንዳትደፊ። ምን አገባ ብትደፋ እንዴ? ያው ምሳ ማመላለሱ መከራው ለእኔ ነው አለ ክብሩ ከነምሩም ጋር ሆና። ቆይ እሱ ምን ስለሆነ ነው እንዲህ የሚያደርገው አለ ነጽናትና ምሩም እየሳ ቆይ ለምንድን ነው እንደዚህ ያያያዛችሁ አለች ምሩም። አላውቅም ይሄ ጥላቢስ። ጽናትም አስደንግጦሽ ነው አይደል? ምን አስደነግጠኝ ብቻ ነፍሴን 7ኛ ድረስ አድርሷት ነው የመለሳት። እሱ እኮ እንደዚህ አይነት ነገር ይወዳል ብላ ቀጥ አለች ጽናት። ምን አገባኝ ታዲያ፣ ይኸው ጾመኛ አስመሰለኝ። ጾመኛ ደግሞ ምን ይመስላል? ስጋ ያልቋ አጥንቴ ነው እኮ ያለው። ናሆምም ሲቀልድባት ሰኒ ላይ እናንተ ነገራችሁት አይደል አለ ሰኒ። እንደማታደል ሆኖ ኑሩም የኔ ጽናትም የኪራ ሁሉም እንደ ስወንጅ ነው፣ ነካ ሲያደርጉት እንደ ውሃ ይዘረግፋል አለ ሰኒ በንዴት። ሰኒም ውሃ የጠጣይ ከክችን ሲጀመር እኔም ጥፋተኛ ባለትዳር ውስጥ ገብቶ ምን አዘባረቀኝ ወይ እያለች ክብሮን ወዲያው መጣ። በእናትህ ብያለሁ ምንም እንዳትለኝ አለ እጇን ቀስራ ሰኒ። እኔ ምንም አላልኩ ምን አልኩ ብሎ እጁን አጣጥፎ ቆመ ከጎን። ሲጀመር አለቃዬን ቦርጮ አልኩኝ ቦርጮ አላልኩኝ ምን አገባህ አለ ወደዛው ቀጥላ። ምን አለቃሽን ቦርጮ አልሽው አለ ክብሮን። አልሰማህም ነበር? ኧረ እኔ ቤት አልዋልኩም ነበር። ወዲያው ነገሩን መለስ አረገችና አውቄ ነው ስቀልድ ነው እያለች አለች። አይደል ሸወድሽኝ አይደል አለ ክብሮን። ሲጀመር አለቃ እንዴ ቦርጮ ላለው አላውቅም፣ ምናልባት አለቃሽን ቦርጮ ብለሽ ነዋ። እሺ በቃ ቅድም ተስማምተሃል ምንም ላትለኝ አለች ሰኒ። አዎ እንደሱ መለመን ይሻልሻላ። ማ እኔ ሰኒ ነኝ ምለምንህ አለች ወዲያው። ይቺ ኩራት አታዛልቅሽም? እሺ ማን ብለህ ነው ያሰብከው? የኮሰረት ጓደኛ ነዋ። ኮሰረት ላላይ ይብቃል አለች ወዲያውን። ከዛ ወጥ ውስጥ ልጨምሪ ነው? በቃ ሂድ አለች። የጽናትም አባት እኔ እኮ መቆየት ፈልግ ነበር፣ እኔም ግን እኮ ከውስቶችስ አሏት ለጽናትና ለኪ ነው። ግን አባዬ ቢያንስ ለአንድ ቀን ቆይ ስወድህ አንድ ቀን እያልሽ እኮ ይኸው ሳምንት ቆየሁኝ። አስፈላጊ ከሆነ እኮ ጋሼ እርሶ እስከሚሄዱ ከብቶቹን የሚጠብቅ እንፈልጋለን። ስላሰባችሁልኝ አመሰግናለሁ፣ ግን ልሄድ አሉ የጽናት አባት። ልጆች ይበቃኛል። ወዲያው ኪራ ስልክ ተደውሎለት አለ ናሁማ መቼ ዛሬ? እሳቸውማ ልሄድ እያሉ ነበር። እሽ እንመጣለን አለ ኪራ።
አይ እዚህ አስተናግደውኝ የለም ደግሞ ቤታቸው ማስጨነቅ አሉ የጽናት አባት። ኧረ ጋሼ እንደዛ ይበሉ፣ እርሶ እኮ ለእኛ መካሪ አባታችን ናቸው። እንዲያው ልፉ ቢላቸው እንጂ እኔ እንደሆነ ምግብ አልበላ ብሎኛል። አመሰግናለሁ ልጆቼ፣ ለእኔ እንዳሰባችሁልኝ ለእናንተም እግዚአብሔር ያስብላችሁ። አሜን አባ። ለአንተ ምንም ባደርግ ሲያንስብህ ነው አባ። አይ መባረክ፣ 50 ቢወልዱ 50 ነው ጉዱ። የተባረከ ይበቃል አንዱ ተባለ። ይሄ ደግሞ ለእናንቺ አይነቷ ስም ነው። እራት ታስቀኑኝ፣ እኔም አባቴ ልጥራ እንዴ? አይ ልጄ፣ መወለድ እኮ ቋንቋ ነው። አንተ ባትሆን ማን የሰራተኛ አባት ይቀበላል? አሉ የጽናት አባት። ሚስጥሯን ሸፉነ ገባና ከታቿ አንተ አይደለህ? የት ይገኛል እንዳንተ አይነት ሰው? ያው ፈጣሪ ለኔ ብሎ እደጅ ድረስ አመጣት። እደጅ ብታገኛትም በቃል አትወስዳትም። እኔ አሰግድ ባህሌን አልለቅም። እሺ አሉና አረጋሽ እንደሱ አይደለም፣ ሁሉንም በወጉ በማረጉ እናደርጋለን። ጎሽ ልጄ ተባረክ። በቤተሰብ የተመረቀና የተባረከ ትዳር ነው። እውነት ልጆቼ አደራ፣ ያጠባችሁ ጡት የተሸከመ ማህፀን አይዘንባችሁ፣ ቤተሰብንም አታሳዝኑ። ልክ ነህ አባ፣ ግን አንተ ምንም ብትበደል ክፉ ካብህ የሚወጣ አይደለም። ታይ ልጄ፣ ሰው ነኝ እኮ ሰው ማሳዘኔ አይቀርም። እሱማ ጽድቅና ኩነኔ ባይኖር እኮ ከክፋት ደግነት ሳይሻል አይቀርም ነው አደል የሚባለው አለ ኪራ። ልክ ነህ ልጄ። የጽናትም አባት ብድግ አሉ። ወዲት ነው አባ? እግሬ ተሳሰረ፣ እስቲ ብድግ ዞር ልበል አሉ። ኪራም ጽናቴ ከምንም በላይ ለአባቷ ግልጽ ስለሆነ ደስ ብሎኛል። የእሷ ደስታ የኔም ደስታ ነውና ጠብቀን አምላኬ እያለ ብቻውን ቁጭ ብሎ እያሰበ ነበር። ሰኒና ምሩም እኔ ተስራሽ ትባረር ያለሽ ብዬ ፈርቼ ነበረ። አንዳንዴ እኮ የፈለገው ቢጠሉሽም ስራሽ ጥሩ ከሆነ አያባርሩሽም አለ ሰኒም። ለዛም የሚከፍለው ገንዘብ ነው፣ ለኔ የሚከፍለው ገንዘብ ነው። ግን ደግሞ መቼም የማትተኪ ጠንካራ ሰራተኛ መሆን አለብሽ። ለዛም ነው። ምሩም አንዳንድ የምታወሪያቸው ነገሮች እንደሚያስደነግጡኝ ታውቂያለሽ። ምን ለምን?